ሩታ ጀግና ጠንካራ ሴት ናት የሚለውን ሀሳቤ መቼም አልቀይረውም። እርጉዙና ያሳለፈችውን የተበደለችውን ስለማረሳው እንደ ሴት ልጅ ማለት ነው። ዛሬ አብርሽ አንገቱን ስለደፋ ሩታ በድለው ወይም ደግሞ ሩታ ስለገፋቸው እንዳይመስላችሁ። አንገቱን የሚደፋበት ምክንያት ሌላ ነው። ወይም አንገቱን የሚደፋበት ምክንያት ሄርሜላን ለምን ተው ይሉኛል ብሎ ነው ማለት ነው እንጂ ቪዲዮ ስለተያዘበት ወይም ደግሞ ዳኒና አቃጠብ ወይም ደግሞ ዋህንጣ ስላለው አይደለም። አብርሽ አንገቱን የሚደፋው ለምን ሄርሜላን እኔ ትችሻለሁ አልፈልግሽም በላት ለምን ይሉኛል ከሄርሜላ ጋር ለምን ይለዩኛል የሚለው ነው አንገቱን እያስደፋ ያለው ማለት ነው። ስለዚህ አብርሽን ተውት፣ አብርሽን ህይወቱን ይኖርበት፣ አብርሽን አትክፉ። ሩታ እንደዚህ ናት። ሩታ በጣም ጀግና ጠንካራ ሴት ናት። ደግም የምናገረው ነገር ማለት ነው እርጉዙና በጣም ብዙ ተገፍታለች ማለት ነው እስካሁንም ድረስ ማለት ነው። ባሏ ወሽሞባት ወይም ደግሞ ሌላ ይዞባት በላዋ ላይ በደካማ ጎኗ ኖርማል እያላችሁ እንኳን ሌላ ሰው ቢዝባችሁ ባላችሁ ችግር የለውም። እርጉዙናችሁ ግን በደካማ ጎናችሁ መቼም የማይረሳ ማለት ነው። ሲጀመር አብርሽ ሩታ እኮ አብርሽን አሁንም አትፈልገውም፣ ይሄ ግልጽ ነው ማለት ነው። ነገር ግን እያንዳንዱ የሰራትን የበደላትን በደል መክፈል አለበት ማለት ነው፣ ማወቅ አለበት። ሰው ራሱ ላይ ካልደረሰ ቁስሉ ራሱ ላይ ካልደረሰ የሌላኛው ሰው ቁስል አያመውም ማለት ነው። ራሱ ላይ ሲደርስበት ብቻ ነው የሚያመው። ስለዚህ ምን ያህል እንደሚያም ማወቅ ስላለበት ነው ዋጋ እያስከፈሉት ነው እንጂ ሩታ አብርሽን ፈልገው አይደለም ወይም ደግሞ ከአብርሽ ጋር መኖር ፈልጋ አይደለም ማለት ነው እንትን እያለች ያለችው። እሱ ግን በቃ ከሄርሜላ ጋር ለምን ይለያዩኛል በቃ ያ ነው እያስከፋው ሆነ አንገቱን እያስደፋ ያለው ማለት ነው። ምን ሆናችሁ ነው? አብርሽ የሚያሳዝነው እኮ ሩታ በድላው ገፍታው ሲሆን ነው። ሩታ እኮ በድላው ገፍታው አይደለም እያለቀሰ ወይም ደግሞ አንገቱን እየደፋ ያለው። ምን ሆናችሁ ነው? አስታውሱ፣ አገናዝቡ። እንዴ ለምንድነው ልጁንና የልጁን ጥሎ ለሄደ ሰው ያሳዝናል ወይም ደግሞ ለምን እንደዚህ ታደርገዋለች እያላችሁ ሩታን የምትሳደቡ ማለት ነው። የእውነት ሩታ ምንም አላደረገችም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ ማለት ነው። እና ታውቃላችሁ ትናንትናም መተው ነበረ በዳኒ ቤትና ሄርሜላ፣ አብርሽ፣ ዳኒ፣ ሩትዬም በቤቷ መታለች። በመጀመሪያ ሩትዬ በቤት ስለመጣሽ ደስ ብሎናል። የኛ ቆንጆ፣ የኛ ጠንካራ ብልህ ሴት፣ ጎበዝ ሴት፣ የስራ ሰው፣ የእውነት በጣም የስራ ሰው ናቸው ማለት ነው። በነገራችን ላይ ያንን አይረሳም ያው እና ትናንትና እንግዲህ አብርሽ ታውቃላችሁ እንደማልቀስም ነገር ብሏል ማለት ነው። ሄርሜላ ለምን ከሄርሜላ ጋር ተለይሉኛል? አው ይሄ እውነታ ነው ማለት ነው። አብርሽ እያስከፋ ያለው ከሄርሜላ ጋር ለምን መለየቱ ነው። አብርሽ እያስከፋው ያለው ውስጡን እየረበሻ ያለው ቪዲዮ መያዙ አይደለም። ከሄርሜላ ጋር ለምን ተለይሉኛል ነው። እነ ዳኒ ደግሞ ከሄርሜላ ጋር እንዲለይ የፈለጉበት ምክንያት ምን እንደው ታውቃላችሁ? ሄርሜላ በጣም ሩታ ላይ በጣም እንትን ብላ ነበረ። በጣም በቃ ተጎራ ነበረ። በቃ አብርሽኔ ነው ከዚህም በኋላ አታገኙም። በጣም ሩታ ላይ ጢቦ ለመጫወት ሞክራ ነበር ሄርሜላ ማለት ነው። አብርሽን በእጅ ይዤዋለሁ፣ አብርሽን የግል ያድርገዋለሁ ብላ በጣም ሩታን ለማበሳጨት ለማነደድ እርጉዙና እንኳን ለራሱ ማለት ነው እነሱ ብዙ ነገር እንጃ። ቪዲዮ መለስ ብላችሁ ካስታወሳችሁ ማለት ነው ሄርሜላና አብርሽ ብዙ ነገር ሩታ እርጉዙና እየጠሩ ለራሱ ብዙ ነገር ሲያደርጓን ነበር። ሩታ ዛፊታቸው ቆማ እነሱ ሲተዛዘሉ ሲተቃቀፉ ነበረ ማለት ነው። እና በጣም እንትን ስላሏት ሄርሜላን እንትን ለማለት ነው አብርሽን ለማንጣት አይደለም እኮ አብርሽ ከሄርም በግድ ከሩታ ጋር ለማድረግ አይደለም እኮ ዳኒም እየለፋ ያለው። አይ ሩታም ያንን ነገር አትፈልግም፣ ዳኒም አይፈልግም ያን ነገር። አብርሽ በግድ መጥቶ ከሩታ ጋር እንዲኖር ማንንም አይፈልግም፣ ሩታም ራሷ አትፈልግም፣ ዳኒም አይፈልግም። ነገር ግን እያንዳንዱ ምን ያህል አቅም እንዳላቸው ማሳየት ይፈልጋሉ። ዳኒና ሩታ በነገሮች ከዞሩ ምን ያህል አቅም እንዳላቸው ነገሮችን እንዴት ማድረግ እንዳለባቸው ማስረዳትና ማን እንደሆኑ ማሳየት ስለሚፈልጉ ነው ነገሮችን እያደረጉ ያሉት እንጂ አብርሽን በግድ አንጥቶ ሄቱ ለማስጀመር አይደለም። ማንንም አይፈልገውም። እዛው ይመልሱታል እኮ እዛው ውሽማው ዘንድ ይመለሳል እኮ። እሱ ግን ጨነቀው ገና ለገና እንደዚህ ስላልኳት ሄርሜላ ወይ በቶሎ ብላ ያው ሰው ላይ መታዘል ስለሆነ ስራዋ ሌላው አንዲ ላይ ትታዘልብኛለይ ብሎ ፈርቶ ነው። አላገኛትም ብሎ ታመልጠኛለች ብሎ ፈርቶ ነው። አታመልጥም፣ አብሽር ትጠብቃለች። መልሰ ትታዘልባታለህ፣ መልሰ ትመለስባታለህ። ግን ዳኒና ሩታ ምን አይነት ሰዎች እንደሆኑ ሊያሳዩዋችሁ ይፈልጋሉ። ሩታ ይዛኔ እርጉዙና ነገሮችን
ተዛተዚህ ወይም ደግሞ እንደዚህ በየቀኑ ቪዲዮ ላይ የቆመች በየቀኑ እንደዚህ ያለውን እያንዳንዱን ነገር ማሳየት አትችልም ነበር እርጉዝ ስለሆነች። ዛሬ ላይ ግን ስለወለደች እያንዳንዱን ነገር ምን አይነት ሴት እንደሆነች፣ ምን አይነት ጠንካራ ሴት እንደሆነች፣ እንዴት ነገሮችን ማስሄድ እንዳለባት፣ የፈለገችውን ነገር እንዴት ወደ ራሷ ማንጠት እንዳለባት በቃ አቅሟን ማሳየት ትፈልጋለች። በጥቅሉ ማለት ነው አቅሟን ማሳየት ትፈልጋለች። ስለዚህ አቅሟን ነው እያሳየች ያለችው እንጂ ማንም አብርሽን በግድና ህይወት ጀምር የሚለው ሰው የለም ማለት ነው። አብርሽ ህይወቱን ይኖርበት። ሩታ በጣም ባለጌ ናት ምናምን ነገር በእንትን እኮ ለመነችው። ሩታ በጸባይ ለመነችው አይደለ? በጸባይ ና አብረን እንኑር፣ ይቅርታ ተገፍታም ተበድላም ተወክሳም ተሰርባም፣ ነገር ግን የልጅ አባት ሆይ ና ቶሎ አብረን እንኑር፣ አብረን እንሁን፣ ህይወትን ጀምር ስትለው ምንድነው ያለው አብርሽ? ምንድነው ሲል የነበረው? ባክሽ አንቺ ቀልድሽ አይጠገብም እያለ ቁም ነገሯን በቀልድ እንትን እያላን ነበር እንደ ጥሏት ሲሄድ የነበረው ከዛ እንደዛ እያለ ሙር ሲይዝባት በወይን አስቀራ ቪዲዮ ያዘችበት፣ በዛ እያስፈራረች የፈለገችውን ነገር ማድረግ ጀመረች ማለት ነው። በቃ ምን አይነት ጉልበት የዛኔም እኮ በኖርማልም ስትለምነው ይቅርታ አላርግልህ አብረን እንኑር ስትለው ማለት ነው ወይኑን ሳይጠጣው በፊት ለራሱ ሩታ ፈልገው አይደለም እኮ ከሱ ጋር ለመኖር ፈልጋ አይደለም ልትበቀለው ነበረ ማለት ነው። ስለዚህ ለመበቀል ሀሳቡ ውስጧ ስለተጠነሰሰ በዛ መንገድ እምቢ ስላላት አሁን በዚህ መንገድ አመጣችሁ። ጎበዝ ናት። አዎ ጎበዝ ናት። እሷም ብዙ ነገር አድርጓታል። እሷ አርጉዙና ነይ እያሉ እየጠሩ ቪዲዮ ላይ ማለት ነው እሷ ቆማዛ እነሱ ተዛዝለው እሷ የሄርሜላን ጸጉር እንደዚህ እየበተነ ለማስቀናት ሩታን ብዙ ነገር ብዙ መንገድ ሄዷል ማለት ነው። ሄርሜላን ብትሆን እኔ አብርሽ በቃ የግሌ ነው የራሴ ነው ብላ ተመጻድቃ ነው የሚባለው ተመጻድቃ ብዙ ነገር ብላታለች ሩታን ማለት ነው። ስለዚህ ሩታ ደግሞ ምን አይነት ጠንካራ ሴት ምን አይነት ጎበዝ ሴት እንደሆነች ለነዚህ ሁለት ልጆች ምን አይነት አቅምና ጉልበት እንዳላት ማሳየት ትፈልጋለች። ያን ነው እያሳየች ያለችው እንጂ ያንቺን የሄርሜላን ውሽማ አብርሽን ማንም አይፈልገውም፣ ሩታም አትፈልገውም ማለት ነው። ታያላችሁ መጨረሻ ላይ ራሱ አብርሽ ከሩታ ጋር መኖር ፈልጋለሁ ብሎ መኖር ቢጀምር ለራሱ ማለት ነው ሩታ አትፈልገውም፣ ትልካዋለች ማለት ነው። እዛችሁም ሄርሜላ ተባለችው ውሽማ ጋር ይሁን ወይም ሌላ ውሽማ ያዝ አይታወቅም፣ ግን ትልካዋለች፣ አትፈልገውም፣ ከሷ ጋር ተኖረው ይሄ ግልጽ ነው። ነገር ግን አሁን በቃ እያንዳንዱን ያስከፏትን እያንዳንዱን ቁስል ሁሉም ሰው ማወቅ ስላለበት ሄርሜላ አስባችሁታል። ሄርሜላ አሁን እንግዲህ ሄርሜላ ታመም ያለው ቁስል ያለው ልብ ደምቷል እያለች ነው አይደለ? በጣም እንደተበደለች በጣም እንደከፋት በጣም እንደተሰባበረች እየተናገረች ነው አይደለ? ሩታ አርጉዙናም እንደዛ ነበር የተሰባበረችው። ሩታ አርጉዙና ሄርሜላ በምትሰራው ስራ እንደዛ ነበር የሆነችው። ስለዚህ ሩታ ላይ ያረፈው ቁስል ሄርሜላ ላይ አርፎ አሁን እየሰራ ነው። ተዘዋዋሪ እኮ ነው። ምንም አይደለም። ቁስሉ ምን ያህል እንደሚያም እንትን እያሏት ነው ማለት ነው። አሁን እያስተናገደች ያለችው ቁስሉን ሄርሜላ ናት። አሁን ምን ያህል እንደሚያም እየገባት ያለው ወይም ደግሞ እየተረዳች ያለችው ማለት ነው። ያኔማ ሩታን ነበር ሲያሳምሙ፣ ሲሰባብሩ፣ ሲያቆስሉ የነበሩት ማለት ነው። አሁን ደግሞ ሄርሜላ እኔ እንደዛ ያደረግሽኝ እንዴት እንዳመመኝ እንዴት እንደተሰበርኩ ማወቅ አለብሽ ነው በእንትኑ ማለት ነው። እንደዛ ነው እያደረገ። ስለዚህ ምንም እያደረገች ሩታ ያጠፋችው ምንም አይነት ጥፋት የለም። ምንም ያጠፋችው ጥፋት የለም። በቃ ምንም ያደረጓትን ነገር ነው እያደረገችባቸው ያለችው። አዎ ብድሩን የማይመልስ ልጅ አይወለድ ይባላል። አዎ ብድሯን ትመልሳለች። ለምን ዝም ትላለች? ለምን አቁስለዋት ይቀራሉ? ለምን ሰባብረዋት ይቀራሉ? መሰበር እንደነገርኳችሁ ቁስል ላያችሁ ላይ ካላረፈ የሌላኛው ሰው ቁስል ምን ያህል እንደሚያም አትረዱም። ስለዚህ የልብ ስብራትም ምን ያህል እንደሚያምና እንደሚያቆስል ሄርሜላ የዛኔ ደስተኛ ስለነበረች አብርሽን ስለያዘች አልተረዳቻትም፣ ወይም ደግሞ በቃ ምንም አልመሰላትም። ዛሬ ላይ ግን አብርሽን ቀምታ ምን ያህል እንደሚሰብርና ምን ያህል እንደሚያቆስል ሩታ በቀላሉ ለሄርሜላ እንትን እያስተላለፈችላት ነው ማለት ነው። እና ምንም ሩታ ያጠፋችው ጥፋት የለም። ዛሬም ነገም ሩታ በጣም ጠንካራ ሴት ናት። የእውነት በጣም ጀግና ጎበዝ ሴት ናት። የስራ ሰው አዎ
በጣም የስራ ሰው ናት። እርጉዙና ራሱ አንድ ቀን ሳታርፍ ወጥራ ቪዲዮ ከዚህ ኢቭን እንኳን ከጓደኞቹ ሳይቀር ቪዲዮ ስትሰራ ማለት ነው። በጓደኞቹ ቤት ሳይቀር ቪዲዮ ስትሰራ ማለት ነው። ስለዚህ እኔ ዛሬም ነገም ሩታ ጠንካራ ጎበዝ ሴት ናት የሚለውን ሀሳቤን መቼም አልቀይረው።